ካሌብ ትክክለኛ እናቱ ስላገኘ ደስ ያላችሁ በላይ ከአሳይኝ ውዴቼ፣ እኔ በጣም ደስ ብሎኛል። ወይዘሮ አልማዝ ደግሞ ከዛ ቤት አባረራት ማለት ነው። ያሰበችውና ያቀደችው ሴራ ሳይሳካለት ከዛ ቤት ወጥታለች። ቤዛ ናት የቀረችው። ካሌብ ወረቀቱን ይዞ ወደ ወይዘሮ አልማዝ ሲሄድ እማዬ ይህንን ወረቀት ምንድን ነው ብሎ ሲጠየቃትና ወረቀቱ ሲያሳያት በጣም ነው የደነገጠችው ማለት ነው። ምክንያቱም ይህንን ታገኘዋለች ደሊና ብላ አላሰበችም ማለት ነው። እማዬ መልሽልኝ እንጂ ይህንን ርካሽ ወረቀት ምንድን ነው ብሎ ሲጠየቃት እሷ ደግሞ የምን ወረቀት ነው ብላ ስታየው ራሷ መውለድ እንደማትችልና በገንዘብ እንደገዛችው ለካሌብ ነው ያንን ወረቀት ያየችው ማለት ነው። ልጄ ተረጋጋ እባክሽ፣ እባክህ ልጄ ተረጋጋ ብላ ስትነግረው እኔ የኔ ልጅ አትበይኝ፣ እኔ ያንቺ ልጅ አይደለሁም፣ እባክህ ልጄ ተረጋጋ፣ እኔ እኮ ላንተ ጥሩ ህይወት እንድትኖር ብዬ ነው ብላ ስትነግረው ማለት ነው። ምክንያቱም ልጇ ስላልሆነ እሷ ያሰበችው ሀብትና ንብረቱ ለማውረስ ነው የፈለገችው ማለት ነው። ምክንያቱም ይህንን ነገር እንደሚመጣ አውቃ ነበር። ሁሉም ነገር እውነቱ መውጣቱ አይቀርም ብላ የእሱ ሀብትና ንብረት ከቤዛ ተማሻጥረው ሊወስዱት ነው ያሰቡት ማለት ነው። ነገር ግን አልሆነም። ያንን ወረቀት ደሊና አግኝታ ስትሰጠው በጣም ነው የደነገጠው ማለት ነው። ከዚህ በኋላ ልጄ እንዳትይኝ ከዚህ ቤት ውጪ ብሎ ወደ ቤዛ ሲሄድ ይህንን ምንድን ነው ምን ሆነ ነው እንደዚህ የምትጫወብኝ ብላ ስትነግረው ይህንን ምንድን ነው አንቺና ያቺ እርኩስ እናት የሚላት ይህንን እላይ ላይ ስትሰሩ ነበረ፣ ይህንን ምንድን ነው አንቺም ታውቂ ነበረ ብሎ ሲነግራት አንተ እንዴት ታምናታለህ? ለደሊና እንዴት ታምናታለህ? ይህንን ወረቀት ስለሰጠች ነው እንደዚህ አመንካት? ቆይ እናንተ ምን አይነት መጥፎ ሰው ናችሁ? እንዴት እንደዚህ የረከሰ ህይወት ተሸክማችሁ ትኖራላችሁ? እባክህን ካሌብ አዳምጠኝ። ልብህ እንደተሰበረ አውቃለሁ። እኔ እኮ ላንተ ብዬ ነው ሁሉም ነገር ያደረኩት። የያዘችው ወረቀት አምነህ ለምንድን ነው እንደዚህ ራስህ የምትጎዳ ብላ ነገረችው ማለት ነው። አያችሁ ስታስመስል ማለት ነው። ለንተ ብዬ ትልያለሽ አንቺ ሰይጣን፣ እኔ እንደ ዕቃ ገዝታችሁኝ እንዳያበቃ ፍቅሬና ህይወቴ ልታሳጡኝ ትሞክራላችሁ አይደል ብሎ ለቤዛ ሲቆጣት ነበር ማለት ነው። አሁን ወሬው ተውና ሁለታችሁም አይናችሁ ማየት አልፈልግም ብሎ ነው የወጣ ማለት ነው። ከዛ ደሊና ስትወጣ ቤዛ ደጅ ላይ ጠብቃ ደስ ብሎሻል? አሁን ደስ አለሽ? ህይወታችን እንደዚህ አበላሸሹ ስትላት እውነት መቼም ተደብቃ አትቀርም። ያንን ሁሌ ጊዜ በተንኮልና በሴራ ተሞልታችሁ እንደዚህ ስታሳቃዩት ነበረ። አሁን አይበቃሽም? እኔ ውሸት እያወራው ሳይሆን የእናንተ የተቀበረው ተንኮል ነው ያወጣሁት። ሁሉም ሰው የዘራውን ያጭዳል ብላ ስትነግራት ማለት ደግሞ እውነት ነው። አንድ ሰው የዘራው ነው የሚያጭደው ማለት ነው። ለሌላ ሰው ጉድጓድ ቆፍሮ ወደዛ ሊያስገባው ካሰበ ደግሞ መጨረሻ ላይ ራሱ ነው የሚገባበት ማለት ነው። ቤዛ ዛሬ ደግሞ እናንተ የዘራችሁን መርዝ የምትቀስሙበት ነው። አትፈክርብኝ ባክሽ፣ ጨዋታው ገና አላለቀም። ካሌብ በስሜት ውስጥ ሆኖ እንጂ አንቺ መቼም ቢሆን አያምንሽም። ከዚህ ቤት የምትወጪው አንቺ ነሽ። ጨዋታው አብቅተዋል። ቤዛ ሌላ ምንድነው? ወይዘሮ አልማዝ ከዛ ቤት እንድትወጣ ነው የነገራትና እኔ እወጣለሁ፣ እኔ ሁሉም ያደረኩትን ነገር ቅጣቴን እወጣለሁ፣ ቅጣቴን እቀበላለሁ፣ እኔ ሄዳለሁ። አንቺ ግን ካሌብ እንዳታጭው እዚህ ሆነሽ ተከታተዩ ብላናት የነገረቻት ማለት ነው። አይ አንቺ ከሌለሽ እማዬ ብቻዬን እዚህ ምን ማድረግ እችላለሁ? እኔም እሄዳለሁ ከአንቺ ጋር ስትላት፣ አይ ስሚ ቤዛ፣ እኔ የምልሽ ስሚ፣ አንቺ እዚህ ጋር ሁኝና ተከታተዩ ብላ እዛ ቤት ትታትናት ሄደችው። እማዬ ትተሽን አትሄጂ ስትላት ምንም ማድረግ አትችልም ማለት ነው። ምክንያቱም ይህንን ያክል አመት ደብቀው ስለነበር እዛ ውስጥ እንድትቀመጥ አይፈቅድላትም ካሌብ ማለት ነው ለወይዘሮ አልማዝ። ግን እንደዛ በማድረጉ ደስ ብላችኋል።
አስተያየታችሁ በኮሜንት አስቀምጡ ማለት ነው ውዶቼ። አሁን ቤዛ ለብቻ ወይዘሮ አልማዝ የለችም። ለብቻዋ ምን ታደርጋለች ብላችሁ ታስባላችሁ? ሀሳብ አስተያየታችሁ ኮሜንት ላይ ጻፉልን ውዶቼ። ወይዘሮ አልማዝ ከመውጣቷ በፊት ያንን ፎቶና ስልክ ይዛ ነበረ። የካሌብ እናቱና እህቱ ፎቶ ነበራትና ለደሊና ናት የሰጠቻት ማለት ነው። መጀመሪያ ግን ይቅርታ ልጠይቀው አስገብኝ ስትላት አላስገባሽም፣ አትገቢም፣ አሁን ጥሩ ሁኔታ ላይ አይደለም ካሌብ እና ምንም ይቅርታ የሚያስብል አይደለም፣ ዝም ብለሽ ውጪ ስትላት አያችሁት፣ እነሱ ሲነዳቸው ነበሩ። አሁን ደግሞ በደሊና እንደዚህ ስትባል ወይዘሮ አልማዝ በጣም ነው የሚያሳዝነው ማለት ነው። ምክንያቱም አንድ ሰው የሚያስከብረው ስራው ነው ማለት ነው፣ ተግባሩ ነው የሚያስከብረው እና በተግባሯ ወይዘሮ አልማዝ ከዛ ቤት እንድትወጣ ነው የተደረገችው ማለት ነው። የእሱ ሀሳብ ሌላ ነው የነበረው። እኛ እናስባለን ምን እንደሚሆን ግን አናቅም ማለት ትክክለኛ እናቱና ቤተሰቡ እንዲያቅ ናት ወረቀት የሰጠቻት ለደሊና ማለት ነው። አሁን ትክክለኛ እናትህ ማወቅ ትፈልጋለህ ብላ ስትጠይቀው ለካሌብ ምን እያልሽ ነው? አሁን ልቤ ቆስለዋል፣ ጥሩ ሁኔታ አይደለሁም፣ ደግሞ ሌላ ነገር ታመጭብኛለሽ ብሎ ሲነግራት እንዴ ደስ ሊልህ ይገባል። አሁን እኮ ቤተሰቦች እና እናትህ ተገኝተዋል ስትለው አንዱ ምረጥ ወይም በጸጸትና በንዴት መኖር ይሻላል ወይስ ቤተሰብን ማወቅ? ከሁለቱም አንድ ምረጥ ስትለው እሱ ደግሞ እሺ በቃ ንገሪኝ፣ አሳየኝ ብሎ ነው የነገራት ማለት ነው። እሷ ደግሞ በዛው በተጻፈ ስልክ ቁጥር ናደውላ ካሌብ እሷ ጋር እንደሆነና ቦታው የነገረቻቸው የመጣው ማለት ነው። እሷ ደግሞ ትክክለኛ እናቱ ደግሞ ካሌብዬ አለ በህይወት አለ ብላ እዛ ጋ እመጣለሁ መምጣት እችላለሁ ብላ ወደዛ ጋ ነው የመጣችው ወደ ካሌብ ማለት ነው። ከዛ ወደ ካሌብ ሲመጡ እሷም ይቅርታ ብላ እሱን ደግሞ ትክክለኛ እናቱ ስለሚፈልግ ስትመጣ ደስ ብሎት ነበር። ነገር ግን እንዴት ነው የሚለው ሀሳብ ውስጥ ስላለ ደስተኛም ሆነዋል፣ ደስም አላለውም ማለት ነው። ስለዚህ እዛ እነሱ እናቱና እህቱ ሲመጡ ቤዛ ምንድን ነው ያደረገች? በጣም አገላምጣናት ያየቻቸው ማለት ነው። ከዛ ለሱ ስማ ይቺ ስማናት ስትለው አይ እቺ ቤዛ ትባላለች ብላ ነገረቻት ማለት ነው። እና ቤዛ ነይ ሰላም በይኝ ስትላት አጋላምጣናት ሰላም ያለቻት ማለት ነው። ለምንድን ነው እንደዚህ አገላምጣ የምታየን ብላ ስትነግረው አይ ዝም ብላ ናት ተያት እህትህ ናት ብላ ስትጠይቀው እናቱ አይ ባለቤቱ ናት የካሌብ ሚስት ናት ብላ ስትነግራት ደሊና የነበረች በዩ አላት ማለት ነው። አሁን እኮ ለሷ ምንም ቦታ የለኝም፣ በልቤ ውስጥ ምንም ቦታ የለኝም አላቸው ማለት ነው። እንደዛ ብለው እያወሩ ሳለ እነሱ ደግሞ ቤዛ ደግሞ ስለምንድን ነው የምታወሩ እናንተ እነማን ናችሁ ብላ ስትገላምጣቸው መታ እቺ ምን ሆና ነው የሆነ ነገርማ ሆናለች አለችው እናቱ ማለት ነው። ከዛ እህቱ ወደ ቤዛ ያለችበት አካባቢ ሄዳ ምን ሆነሽ ነው እንደዚህ ያጋላመጥሽን? ምን ሆነሽ ነው ስትላት አንቺ ምን አገባሽ? ማነሽ አንቺ? እንደፈለኩት ማድረግ እችላለሁ ማየትም እችላለሁ ብላ ስትመልስላት ከኔ ጋር መሳፈጥ ይቅርብሽ፣ ተይ አሁን ያደረጋችሁ ይበቃችኋል፣ የሰራችሁ ሴራ በተንኮል ይበቃችኋል፣ አሁን እንደዚህ ማድረግ አትችይም ብላ ስትነግራት እና ስትቆጣት አንቺ ማነሽ ብላ ቤዛ ደግሞ ለማስፈራራት ሞከረች ማለት ነው። ስለዚህ እሷም ደግሞ የካሌብ እህት ደግሞ ከአሁን በኋላ ለወንድሜ አንድ ነገር አንድ እርምጃ ብትራምዲ እኔ እበቀልሻለሁ ብላ ነገረቻት ማለት ነው። አንቺ ማነሽ እንደዚህ የምታደርጊ
ብላ ስትጠይቃት እሱ አሳይሻለሁ ብላ ነገረቻት ማለት ነው። መጨረሻ ላይ ደግሞ አደናቅፋ ነው የጣለቻት ማለት ነው በእግሯ። ምክንያቱም እንደዚህ እነሱ በመምጣታቸው ደስ ያላችሁ፣ ወይዘሮ አልማዝ በመውጣታቸው ደግሞ ደስ ያላችሁ ኮሜንት ላይ ወይም ደግሞ በላይ ከአሳዩኝ ውዶቼ። የካሌብ እህት ደግሞ በጣም ወድጃታለሁ ማለት ነው። ምክንያቱም ለቤዛ አሁን እሷ ናት የምትችላት። አሁን ቤዛ ምን ታደርጋለች ብላችሁ ታስባላችሁ? ምንም አታደርግም ማለት ነው። ስለዚህ በሚቀጥለው እስከምንገናኝ ቸር ቆዩልኝ ውዶቼ፣ እወዳችኋለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ ደግሞ አትርሱ ውዶቼ፣ እወዳችኋለሁ። ባይ ባይ።